ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ተምሩ ገለን ባለንበት ሰዓት አቆጣጠር የዛሬ የካቲት 30 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። አባይን የተሻገረው የፋኖ ጥቃት፣ የመሬት መንቀጥቀጡ፣ ለፕሬዝዳንት ትራምፕ አስተዳደር የቀረበው የአማራ ጭፍጨፋ ይቁም ጥያቄ፣ ኑሮ ውድነቱና የታሪፍ ጭማሪ፣ የዛሬው የኦሮሚያ ጭፍጨፋ፣ የክትባት ጣጣ፣ የሶሪያ እልቂትና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። የአማራ ፋኖ በጎጃም አባይን ተሻግሮ በፌዴራል ፖሊስ ካምፕ ላይ ድንገተኛ ጥቃት በመሰንዘር ሰብአዊና ቁሳዊ ኪሳራ አድርሷል። በ24 ሰዓት ውስጥ በነበሩ ውጊያዎች ከ113 በላይ አሸባሪውን የአብይ አገዛዝ ስልጣን አስጠባቂ ጦር ሲደመስስ ከ35 በላይ ክላሽ መማረኩን፣ 10 ያገዛዙ ስልጣን አስጠባቂ ወታደሮችም ምርኮኞች መሆናቸውን ጠቅሶ ዛሬ ባወጣው መግለጫ ይፋ አደረገ። የአማራ ፋኖ በጎጃም ዛሬ የካቲት 30 ቀን 2017 ዓ.ም ባወጣው መግለጫ 8ኛው በላይ ዘለቀ ክፍለ ጦር ስር የሚገኘው ዛምብራ ብርጌድ ደጀን አባይ ድልድይ ላይ በፌዴራል ካምፕ ላይ ጥቃት ፈጽሞ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። በትላንትናው ዕለት የካቲት 29 ቀን 2017 ዓ.ም የዛምብራ ብርጌድ አናብስት ፋኖች የአባይ ድልድይን ተሻግረው የጠላት ኃይልን ከጥቅም ውጭ ማድረጋቸውን አስታውቋል። ጥቃቱን የፈጸሙት ከጠዋቱ 12 ሰዓት ገደማ ሲሆን የፌዴራል ፖሊሶችን በአርፒጂ በመምታት ከጥቅም ውጭ ሲያደርጉ የቀሩትን ደግሞ በስናይፐርና ብሬን ለቃቅመዋቸዋል ሲል አስታውቋል። በዚህ ጥቃት ከ30 በላይ የጠላት ኃይል ሲደመሰስ ቀሪውን ቁስለኛ ማድረግ መቻሉን የጠቀሰው መግለጫ የዛምብራ ብርጌድ ፋኖች ምት መቋቋም ያልቻለ ወራሪ ሰራዊት በየቀኑ እየተበተነ ይገኛል ሲል አስታውቋል። በሌሎች ግንባርም ውጊያው ተጠናክሮ መቀጠሉን ያስታወቀው የአማራ ፋኖ በጎጃም ባለፉት 24 ሰዓት በነበሩ ውጊያዎች ከ113 በላይ አሸባሪ ኃይል መደምሰሱን፣ ከ35 በላይ ክላሽ መማረኩን፣ 10 በላይ ምርኮኞችን መያዙን አስታወቀ ሲሆን ራስ ቢትወደድ መንገሻ አትኪም 5ኛው ክፍለ ጦር ነበልባሉ ገረመው ወንዳወክ ብርጌድ ታላቅ ትንቅንቅ በማድረግ በጠላት ላይ ድል መቀዳጀቱንም አስታውቋል። እብሪተኛው አሸባሪውና ጸረ አማራው የሆነው የአብይ አህመድ ሰራዊት በትላንትናው ዕለት ከጂጋ ከተማ በመነሳት ወደ ቋሪት ገነት አቦ ከተማ በመንቀሳቀስ ህዝብን ሲያሸብርና ሲጨፈጭፍ ማምሸቱን የጠቀሰው መግለጫ በዚህ የተናደዱት የህዝብ ልጅ የሆኑት የነበልባሉ ገረመው ወንዳወክ ብርጌድ ፋኖ አባላት ጠላትን በልኩ አናግረውታል ሲል ጠቅሷል። በዚህ ውጊያም ከ13 በላይ ጠላት በመደምሰስ አካባቢውን መቆጣጠር መቻላቸውን አስታውቋል። ጠላት ሬሳውን እንኳን ማንሳት አልችል በማለቱ በዛሬው ዕለት ማህበረሰቡ ሬሳውን በክብር ቀብሮታል ሲል አስታውቋል። በሌላ ግንባርም አገው ምድር 3ኛው ክፍለ ጦር የአሸባሪውን ኃይል መደምሰሱን ጠቅሷል። 10 አለቃ ኤፍሬም አጥናፉ ብርጌድ፣ ስሜነ ደስታ ብርጌድና መንገሻ ጀንበሬ ብርጌድ በአይን ጥቅሻ በመናበብ ወደ ገዘራ የመጣውን ጠላት መደምሰስ መቻላቸውን የአማራ ፋኖ በጎጃም ባወጣው በዚሁ መግለጫ ጠቅሷል። በተጠናና በታቀደ መልኩ የተመራው ይህ ውጊያ ጠላትን መግቢያ መውጫ በማሳጣት ከ35 በላይ ክላሽ መማረክ ሲቻል ከ73 በላይ ጠላት በመደምሰስና ምርኮኛ በማድረግ ታሪክ ሰሪዎቹ ዛሬም ታሪካቸውን በደማቅ ቀለም ጽፈዋል። ይህን ያየ ጠላት የፈሪ በትሩን ዙ 23 እና ሞርታር ወደ ሰላማዊ ሰዎች በማስወንጨፍ ንጹሐንን ማቁሰሉን ጠቅሷል። ይህ በእንዲህ እንዳለ አማራ ፋኖ በጎጃም ከወታደራዊ እንቅስቃሴዎች ጎን ለጎን ህዝባዊ ውይይቶች መደረጋቸውንም አስታውቋል። የአማራ ፋኖ ይዞ የተነሳው የህዝብን ጥያቄ ነው። ስለሆነም ነው ህዝባችን ሁሉ ነገራችን ሆኖ ከኛ ቀድሞ እየተዋደቀ የሚገኘው ህዝባችን በየመድረኩ ይህንን ጨፍጫፊና ዘረኛ የሆነ ስርዓት ከምንም ከማንም በፊት ሆነን እንታገለዋለን ሲል ይገልጻል በማለት በዛሬው ዕለትም የገደላማ አካባቢ ማህበረሰብ ጋር በነበረው ውይይት ፋኖ የሚሰጠውን አስተዳደር አንድንቀው ፋኖ ከመጣ ወዲህ ሰላም ማግኘታቸውን ጠቅሰዋል። ሌባ ጠፍቶልናል፣ ከፋኖ ጋር ሆነን ይህንን ዘረኛ ስርዓት እናስወግዳለን ሲሉ ማረጋገጣቸውን የአማራ ፋኖ በጎጃም ገልጿል። የአማራ ፋኖ በጎጃም ምክትል ቃል አቀባይ ፋኖ እስቲ በላለሙ ህዝባዊ ውይይቱን አስታኮ ባወጣው ተጨማሪ መረጃ በጎንቻ ሲሶ፣ እነሴና እነብሴ ሳር ምድር በ13 ቀበሌዎች 25 ቦታዎች የህዝብ ውይይት መደረጉን አመልክቶ በተመሳሳይ በጎዛምን ወረዳ በገደላማ ቀበሌ የህዝብ ውይይት ተካሂዷል ብለዋል። ህዝብ የማሸነፊያ ቁልፋችን ነው በማለት የአማራ ፋኖ በጎጃም በዚሁ መግለጫ አስታውሷል። የኢትዮጵያ ዋነኛ የገቢና የውጭ ንግድ መተላለፊያ የሆነው የጅቡቲ አዲስ አበባ የተዘረጋው መንገድ በመሬት መንቀጥቀጥ ሳቢያ መተሃራ አካባቢ ጉዳት ሊደርስበት እንደሚችል ስጋት ማየሉም ተገለጸ። በኢትዮጵያ ስፔስ ሳይንስ ጂኦስፔሻል ኢንስቲትዩት ተመራማሪ የሆኑት ናትናኤል አገኘው እንደተናገሩት ፈንታሌ ተራራ ላይ በተደጋጋሚ እየተከሰተ በሚገኘው የመሬት መንቀጥቀጥ የተንቀለቀለ እሳተ ገሞራ ወይም ማግማ ወይም ቅልጥም አለት ወደ ላይኛው የመሬት ክፍል እየተጠጋ
መሆኑን ኢንሳር በተሰኘው የራዳር ቴክኖሎጂ መረጋገጥም ተችሏል ብለዋል። ይህ በመሆኑም የእሳተ ገሞራው ፍንዳታ ከተከሰተ ከጅቡቲ አዲስ አበባ የሚወስደው መንገድ መተሃራ አካባቢ ላይ ጉዳት ሊደርስበት ይችላል ሲሉም ባለሙያው አስጠንቅቀዋል። ማግማው ወይም ቅልጥ አለቱም ፈንድቶ በመንገዱ ላይ ሆነ በሌሎችም መሰረተ ልማቶች ላይ የከፋም ጉዳት ከማድረሱ በፊትም 3 ተለዋጭ መንገዶችም እንዲገነቡ ለኢትዮጵያ መንገዶች አስተዳደር ምክረ ሐሳብ ማቅረባቸውንም ተመራማሪው ተናግረዋል። እንደ አቶ ናትናኤል ገለጻ በምክትል ጠቅላይ ሚኒስትሩ በሚመራውና የመሬት መንቀጥቀጥ አደጋውን ለመከላከልና አፋጣኝ ምላሽ ለመስጠት በተቋቋመው ኮሚቴ ውስጥ የኢትዮጵያ መንገዶች ባለስልጣን፣ የውሃ ኢነርጂ ሚኒስቴር፣ አዲስ አበባ ጂኦሎጂካል ሰርቬይ እና የአደጋ ስጋት ስራ አመራር ኮሚሽን በተገኙበት ምክረ ሐሳብ ከ2 ወራት በፊት መቅረቡም ታውቋል። መተሃራ የመሬት መንቀጥቀጡ የተከሰተ ለሚገኝበት ስፍራ በጣም የቀረበ በመሆኑ የኢትዮጵያ ዋነኛ ገቢና ወጪ ንግድ የሚተላለፍበት የጅቡቲ አዲስ አበባ እንዲሁም ከጅጅጋ ወደ አዲስ አበባ የሚወስደው መንገድ የሚገኝበት አካባቢ በመሆኑ እጅግ ጥንቃቄ ያስፈልገዋልም ተብሏል። መራማሪውም ተለዋጭ መንገድ እንዲገነባ ከቀረበው ምክረ ሐሳብ በተጨማሪ መንግስትም ትልልቅ የሚባሉ ኢንቨስትመንቶችና መሰረተ ልማቶችን በስፍራው እንዳካሄድ ግድብና ሌሎችም በመከናወን ላይ የሚገኙ ግንባታዎችም ለጊዜው እንዲቆሙ በምክረ ሐሳቡ ላይ ተጠቅሰዋል። የፕሬዝዳንት ትራምፕ አስተዳደር በአማራ ህዝብ ላይ በአብይ አገዛዝ እየተፈጸመ ያለውን የዘር ጭፍጨፋ ትኩረት በመስጠት እንዲመለከት በሻማ ማብራት ስነ ስርዓት ተጠየቀ። የአማራ ብሔር ተወላጆችና ሌሎች ኢትዮጵያውያን እየተፈጸመ ያለውን ጭፍጨፋ ተከትሎ ድምጻቸውን እንዲያሰሙ ጥሪ ቀርበዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢትዮጵያ አብይ አህመድ አገዛዝ በአማራ ህዝብ ላይ እየፈጸመ ያለውን ጭፍጨፋ ህጻናትና ሴቶችን ጨምሮ በድሮንና በከባድ መሳሪያ በጀት ጭምር እየፈጸመ ያለውን ጥቃት በተመለከተ ትኩረት በመስጠት በአውሮፓና በሌሎች ቦታዎች የሚፈጸሙ የዘር ጭፍጨፋዎችን የሚያወግዘው አስተዳደር በአፍሪካም ያላንዳች ልዩነት በኢትዮጵያ በአማራ ብሔር ተወላጆች ላይ እየተፈጸመ ያለውን የዘር ጭፍጨፋ ትኩረት እንዲሰጥ በሚል ዛሬ በዋይት ሀውስ አቅራቢያ በተካሄደው የሻማ ማብራት ስነ ስርዓት የዋሽንግተን ዲሲና አካባቢው አማራ ትዕይንተ ህዝብ ያዘጋጀው ዝግጅት ላይ ጥሪ ቀረበ። አቶ እስክንድር ገድሉ የዋሽንግተን ዲሲና አካባቢው አማራ ትዕይንተ ህዝብ አስተባባሪዎች አንዱ የሻማ ማብራት ስነ ስርዓቱን እያጠናቀቁ ባለበት ወቅት ምሽቱን በሰጡን አስተያየት በአካባቢው በመሰባሰብ በግፍ እየተጨፈጨፈ ላለው የአማራ ህዝብ ድምጻቸውን ማሰማታቸውን ገልጸው የፕሬዝዳንት ትራምፕ አስተዳደር ተገቢውን እርምጃ እንዲወስድ ጠይቀዋል። ያው እንግዲህ አቶ ሀብታሙ ዛሬ መርሃ ግብራችንን በማጠናቀቅ ላይ እንገኛለን። ያው እንደታሰበው ከውነናል። ነገር ግን የተጠበቀውን ያህል እንደ ዋሽንግተን አካባቢ እንደሚኖረው ህዝብ በብዛት አለመውጣቱ እጅግ የሚያሳስብ ነገር ሆኖ አግኝተነዋል። ነገር ግን መልእክቱን ለማስተላለፍ አሁንም ቢሆን በቂ ቁጥር ወጥቷል እና ይሄንን ነው እያደረግን ያለ ነው። አቶ እስክንድር እንደው ዋና እንግዲህ የሻማ ማብራቱ ዓላማ በአማራ ህዝብ ላይ እየደረሰ ያለውን ጭፍጨፋ የፕሬዝዳንት ዶናልድ ትራምፕ አስተዳደር ተገቢውን ትኩረት እንዲያገኝ ነው። ለሁለተኛ ጊዜ ነው እንግዲህ እሳቸው ስልጣን ላይ ከወጡ። አንድ ጊዜ የተቃውሞ ሰልፍ አድርጋቸዋል። ዛሬ ደግሞ የሻማ ማብራት ተደርጓልና ዋና ጥያቄዎቻችሁ ምንድናቸው? ምናልባት ከዛሬ አልፎ ደግሞ የምታስገቧቸው ጥያቄዎች አሉ ወይ? አሉ። በትክክል ይሄ ምንም የሚቆም ነገር አይደለም። ገና መጀመራችን እንደመሆኑ መጠን በጣም ተጠናክረን መቀጠል ያለበት እንደውም ብዙ ቁጥር መውጣትና ድምጽ መሆን ያለበት ሁኔታ ነው ያለውና አማራው ህዝብ እዛ በሀገር ውስጥ ምን አይነት ጭፍጨፋ ላይ እንዳለ ምን ያዋጁን በጆሮ ነው የሚሆነው። ሁላችሁም ደጋግማችሁ ዘግባችሁታል። ሁሉም የሚያውቀው ነገር ነው። ያሁን የማወቅና ያለማወቅ ጉዳይ ሳይሆን ያወቀውን አቋም መውሰድ ላይ ነው፣ እርምጃ መውሰድ ላይ ነው፣ ዋጋ መክፈል ላይ ነው ዋናው ትልቁ ቁም ነገር እና አሁንም እዚህ ተገኝተን ያደረግነው ያው እንደሚታወቀው ሁልጊዜም እንደሚባለው የአማራው መጨፍጨፍ ጄኖሳይድ እና ኤትኒክ ክሊንዚንግ እየተከናወነ ስለሆነ የአሜሪካን መንግስት በተለይም እኚህ አዲሱ ፕሬዝዳንት ዶናልድ ትራምፕ ያላቸውን ተሰሚነት ተጠቅመው ይሄንን እቀባ እንዲያደርጉ ማስቆም የሚችሉትን ሁሉ በአስቸኳይ አፋጣኝ እርምጃ እንዲወስዱ የማድረግን እንደዚሁም የተለያዩ ሁማኒታሪያን ወይም የሞኔታሪ ኦርጋናይዜሽንስ የግብረሰናይ ድርጅቶች የሚሰጡትን እርዳታ ህዝባችንን እያስጨፈጨፈ መሳሪያ በማቅረብም ሆነ ገንዘብን በማቅረብ ሆነ የሰው ኃይል በመስጠትም ሆነ በተለያየ መንገድ እርዳታ እያደረጉ ህዝባችንን እያስጨፈጨፉ ስለሆነ እሱን ማስቆም እንዲችሉ ተማጽኖ ለማሰማት ነው። እንግዲህ ያው እውነት ነው ቅድም እንዳልከው በስቴት ዲፓርትመንት ላይ አድርገናል። ከዛም በፊት በሲኤንኤን እና በኤንፒአር ቀርበናል። እነዚህን በቀጣይነት ተጠናክረን የምንሰራቸው ነገሮች ናቸው። በመጮህ ብቻም አይደለም፣ በተጓዳኝ የሚሰሩ ብዙ ነገሮች አሉ። ሎቢንግም ይሁን በተለያዩ መንገዶች የምንሰራቸውን ደብዳቤም በማቅረብ እንደገና ፎሎ አፕ በማድረግ ፖይንት ኦፍ ኮንታክታችንን ቀጥለን ወደሚቀ
ወደሚቀጥለው ደረጃ በመሄድ እንግዲህ የምንችለውን ሁሉ ለማድረግ ተነስተናል። በህዝቡ ላይ እየደረሰ ያለውን ጥቃት በተመለከተ ከመቆጨት አልፎ በአደባባይ ድምፅን ማሰማት እንደሚያስፈልግና የአማራ ብሔር ተወላጆችን ጨምሮ በርካታ ኢትዮጵያና ትውልደ ኢትዮጵያን በሚኖሩበት ዋሽንግተንና አካባቢው በተገቢው ደረጃ የህዝቡን ጥቃት ለማሳወቅ ተባብሮ ድምፅ መሆን እንደሚያስፈልግም ጥሪ አቅርበዋል። ነገር ግን አንድ አሳሳቢ ሆኖ ያየነው በተለያየ ጊዜ የተለያየ ቦታ ሰልፍ ይጠራል እና ተርናውቱን ስንመለከተው ድሮ ከዚህ በፊት እንደምንለው ቀደም እንዳለው ጊዜ ህዝቡ በአንድነት ወጥቶ ድምፁን የማሰማት ችግር እንደው ክሮኒክ እየሆነ እንደሆነ ነው እኔ የምመለከተው እና አገር ውስጥ ያለው ጫካ ውስጥ ያሉት ህዝቡም ሰላማዊ ህዝብ ይጨፈጨፋል በድሮን። ይሄንን ደግሞ ለማስቆም ቆርጠው ልጆቻቸውን፣ ትዳራቸውን፣ ስራቸውን፣ ንብረታቸውን፣ ሀብታቸውን በትነው ጫካ ገብተው እየተዋደቁ ህይወታቸውን እየከፈሉ ያሉ ፋኖዎች አሉ። ስለዚህ በዛ ጋር ተናበበ አሜሪካን ሀገር የምንኖር፣ በአውሮፓ የምንኖር፣ በውጭ የምንኖር የነጻነት አየር እየተነፈስን የምንኖር ሰዎች ማድረግ የምንችለውና አንዱ ሰላማዊ ሰልፍ ድምጽ ማሰማት ስለሆነ ይሄንን አጠናክረን መቀጠል አለብን። በጣም በሚያሳዝን ሁኔታ አብይ አህመድ ፋሽስቱ አብይ አህመድ አሁን በቀደም ወጥቶ ሲናገር የነበረውን ህዝባችን እስከዛሬ ድረስ የጨፈጨፈው ሳያንስ እንደገና ደግሞ መሳሪያን አምራች ተተኳሽን አምራች ኢንዱስትሪ ምንድነው የመሳሪያ ማምረቻ ፈጠርን እያለ ከእንግዲህ በኋላ እንደውም ለሌላው ሁሉ እንሰጣለን እያለ ይሄ የዚህን ትሬን ስንመለከተው ይሄ ሰውዬ ደግሞ ለበለጠ እንደገና ከዚህም በላይ ለመሄድ እየተዘጋጀ ነው። የወለጋውም ስብሰባ ስላቃቸው የሚያሳየን ይሄንን ነው። በአንድ ቦታ ላይ አንድ ሪፖርት ስመለከት ከ11.5 ሚሊዮን በላይ የተፈናቀሉ ሰዎች እንዳሉ ነው የሚናገረው እና ህዝቡ እያለቀ ነው። በማንኛውም ረገድ እየተጨፈጨፈ ነው። ከኢኮኖሚው እየወጣ ነው። በትምህርት ደንቆሮ እንዲሆን ነው። መሃን እየተደረገ ነው። እንደገና ደግሞ ኤትኒክ ክሊንዚንግ እና ኦፊሻሊ በድሮን እና በግልጽ ጦርነት እየወደመ እያለ ሀገር እየፈረሰች እያለ እንዴት ነው እዚህ ቦታ ላይ 2 እና 3 ሰዓት መጥቶ ድምጽ ማሰማት የማይቻልበት ምክንያት? እና ይሄ በጣም በጣም የሚያሳስብ ነገር ሆኖ ነው እኔ የምመለከተው እና ውጭ ያለነው ሰዎች መስራት የምንችላቸው ከምንችላቸው መካከል አንዱ ይሄ ነው እና ይሄንን ለመስራት ተነጣጥሎ መውጣቱ ሳይሆን በአንድነት ወደ መንጣት ነው ያለብን የሚመስለኝ። እንግዲህ ይሄ እኛ በበኩላችን የምንችለውን ሁሉ እያደረግን እንደሆነ ከዚህ በፊትም ቀርበን ካንተ ጋር ሌሎችም ጋር ተናግረናል። የምንችለውን ሁሉ እያደረግን ነው። በጋራ ለመሰለፍ፣ በጋራ ለመቆም፣ በጋራ ድምጽ ለማምጣት ኤክስ እና ዋይ መሆኑ አይደለም ቁም ነገሩ እዚህ ቦታ ላይ መጥቶ ድምጽ መሆን ነው ለሚያልቀው ህዝብ፣ ለሚጨፈጨፈው ህዝብ እና አቶ ሀብታሙ እንግዲህ እኛ የምንችለውን እያደረግን ነው። ስለእናንተም ስለምታደርጉልን ትብብር ሁሉ ከልብ እናመሰግናለን። ከልብ አመሰግናለሁ አቶ እስክንድር ገድሉ፣ የዋሽንግተን ዲሲውና አካባቢው የአማራ ትዕይንተ ህዝብ አስተባባሪዎች አንዱ። እግዚአብሔር ይስጥልኝ። አሜን። አመሰግናለሁ በጣም። የኤሌክትሪክ አገልግሎት ከሚያጨው ሚያዝያ እስከ ሰኔ ወር ድረስ የፍጆታ አገልግሎት ታሪፍም ተመን ጭማሪ ሊደረግ መሆኑም ታወቀ። እርምጃው በኑሮ አዘቅት ውስጥ ለሚገኘው አብዛኛው ኢትዮጵያዊም ተጨማሪ የራስ መታት እንደሚሆንበትም ተሰግቷል። የኢትዮጵያ ኤሌክትሪክ አገልግሎት ከመጪው ሚያዝያ እስከ ሰኔ ወር ድረስ በመኖሪያ ቤት ታሪፍ ላይ የ0.5 ኪሎዋት ሰዓት የሚጠቀሙ ደንበኞች የፍጆታ ታሪፍ 0.60 ሳንቲም እንዲከፍሉ የሚያደርግ ሲሆን የአገልግሎት ክፍያው ተመንን በተመለከተ ለድህረ ክፍያ 10 ብር ከ95 ሳንቲም ሲከፍሉ ለቅድመ ክፍያ 4 ብር ከ18 ሳንቲም እንደሚከፍሉ ተገልጿል። የመኖሪያ ቤት ታሪፍን በተመለከተ ከ51 እስከ 100 ኪሎዋት የሚጠቀሙ ደንበኞች 1 ብር ከ49 ሳንቲም፣ ከ101 እስከ 200 ኪሎዋት 2 ብር ከ67 ሳንቲም፣ ከ201 እስከ 300 ኪሎዋት የሚጠቀሙ ደንበኞቹም 3 ብር ከ84 ሳንቲም እንዲከፍሉና በየኪሎዋቱ መጠን ክፍያ የሚለያይ እንደሆነ የወጣው ሰነድም ያመለክታል። የአገልግሎት ክፍያው ተመንም እንደ ኪሎዋቱ የሚለያይ እንደሆነና ለድህረ ክፍያ ከፍተኛው 45 ብር ከ80 ሳንቲም ሲሆን ለቅድመ ክፍያ 15 ብር ከ97 ሳንቲም እንዲሆን በነዳጅ ኢነርጂ ባለስልጣን የወጣው አዲሱ ሰነድ ያስረዳል። የነዳጅና ኢነርጂ ባለስልጣን የኢነርጂ አቅርቦት ስርጭት ሬጉሌሽን ስራ አስፈጻሚ አቶ ባህሩ ኦልጄራ ለመገናኛ ብዙሃን እንደገለጹት በየ3 ወራት በፍጆታና በአገልግሎት
ታሪፍ ላይ ከሚያዝያ ወር ጀምሮ ጭማሪ ይደረጋል ብለዋል። የመኖሪያ ቤት፣ የንግድና የአነስተኛ ኢንዱስትሪ፣ መካከለኛ ኢንዱስትሪዎችና የመንገድ መብራቶችም ላይ 1 ኪሎዋቱ ልዩነት ጭማሪ የሚደረግ መሆኑን ኃላፊው የገለጹ ሲሆን ከጥር እስከ መጪው መጋቢት ወር ድረስ 0.50 ኪሎዋት የሚጠቀሙ የመኖሪያ ቤቶች ደንበኞች 0.52 ሳንቲም እንዲከፍሉ የተደረገ ሲሆን የአገልግሎት ክፍያው ተመን ለድህረ ክፍያ ደግሞ 10 ብር ከ71 ሳንቲም እንዲከፍሉ ሲደረግ ለቅድመ ክፍያ 4 ብር ከ01 ሳንቲም እንዲከፍሉ መደረጉን ኃላፊው ገልጸዋል። በተመሳሳይ የንግድ የአነስተኛ ኢንዱስትሪ፣ የመካከለኛ ኢንዱስትሪዎችና የመንገድ መብራቶች በተቀመጠላቸው አሃዝ መሰረት እንዲከፍሉ እየተደረገ መሆኑን ኃላፊው አክለዋል። በተለይ ማህበረሰቡ ላይ ጫና እንዳይፈጥር በየ3 ወራት የፍጆታና የአገልግሎት ታሪፍ ተመን ጭማሪ እንዲደረግ ውሳኔ መተላለፉን የኢትዮጵያ ኤሌክትሪክ አገልግሎት ኮሙኒኬሽን ስራ አስፈጻሚ አቶ መላኩም ታየም ለመገናኛ ብዙሃን የተናገሩ ቢሆንም በደሞዝ ጭማሪ አለመግኘት የኑሮ ውድነትም ከፍተኛ ችግር ውስጥ የከተታቸው አብዛኛው የማህበረሰብ ክፍሎች እያንዳንዱ የግብይትም ጭማሪ ላይ ተጨማሪ ችግሮች ሊፈጥሩባቸው እንደሚችል የምጣኔ ባለሀብትም ተንታኞችም ስጋታቸውን እየገለጹ ይገኛል። የአማራ ፋኖ በሸዋ ከአዲስ አበባ በቅርብ ርቀት ላይ በሚገኙት የኦሮሚያ አካባቢዎች የኦሮሚያ ልዩ ኃይልና ሚሊሻ በአማራ ብሔር ተወላጆችና አብያተ ክርስቲያናት ላይ አስነዋሪ ተግባር መፈጸማቸውን በዛሬው ዕለት አስታወቀ። የአማራ ፋኖ በሸዋ ዛሬ የካቲት 30 ቀን 2017 ዓ.ም ማምሻውን ባወጣው መግለጫ በኦሮሚያ ክልል ምስራቅ ሸዋ ዞን ኦሮሚያ ልዩ ኃይልና ሚሊሻ በአማራ ተወላጆችና አብያተ ክርስቲያናት ላይ አስነዋሪ ተግባር መፈጸሙን ጠቅሷል። ዛሬ የካቲት 30 ቀን 2017 ዓ.ም ጀምሮ ለተከታታይ ቀናት በምስራቅ ሸዋ ዞን ጊምቢቹ ወረዳ የተለያዩ ቀበሌዎች ለዘመናት ተጋብቶና ተዋልዶ የኖረውን የአማራና የኦሮሞ ሕዝብን ማባላትና መነጣጠል የሚል የፖለቲካ ሸቀጥ በማንገብ የተንቀሳቀሰ የብልጽግና አገልጋይ የኦሮሚያ ልዩ ኃይል፣ ሚሊሻ፣ ፖሊስ፣ አድማ ብተናና የሰላም አስከባሪ ኃይል የሚል ስም የተለጠፈበት አማራ የሆነ ሁሉ ፋኖ ነው በማለት ሕዝቡን ለማነሳሳት ቢሞክርም የተሰጠው ምላሽ በሚፈልገው ልክ ባለመሆኑ በብስጭትና ንዴት ፍጹም ኃላፊነት በጎደለ ሁኔታ ዲሽቃ፣ ብሬን፣ ሞርተርና አርፒጂ የመሳሰሉ ከባድ የቡድን መሳሪያ በመጠቀም በአማራ ብሔር ተወላጆች ላይ ጭፍጨፋ መፈጸሙን አስታውቋል። የአማራ ፋኖ በሸዋ ባወጣው በዚሁ መግለጫ በተለይም የወረዳው ቀበሌዎች የሆኑት እንደ ጦስኝ፣ እንቡር፣ ጎትት አምባና ድሆይ አምባ የመሳሰሉት ቀበሌዎች በተፈጸመባቸው የከባድ መሳሪያ ድብደባ በርካታ ሰላማዊ ሰዎች ለሞት የአካል ጉዳት የተዳረጉ ሲሆን የመኖሪያ ቤታቸው ሙሉ ለሙሉ በሚባል ደረጃ መቃጠሉን፣ በህይወት የተረፉ ነዋሪዎችም ከአካባቢውን ለቀው ለመሰደድ መገደዳቸውን አስታውቋል። በዚህ ሁሉ ያረካው የብልጽግና ወንበር ጠባቂ የሆነው የኦሮሚያ ልዩ ኃይል፣ ሚሊሻ፣ ፖሊስ፣ አድማ ብተናና የሰላም አስከባሪ ኃይል በወረዳው የሚገኙ በርካታ አብያተ ክርስቲያናትን ማቃጠሉን፣ ንዋየ ቅዱሳትን መዝረፉን፣ የተፈናቀለውን የአማራ ማህበረሰብ እህል፣ የቀንድና የጋማ ከብት እንዲሁም ሌሎች ቁሳቁሶች መዝረፉንም አስታውቋል። የአማራን ህዝብ ካላጠፋው እረፍት አላገኝም በማለት ተማምሎ እየተንቀሳቀሰ የሚገኘው የብልጽግና አገዛዝ በአማራ ህዝብ የተቀናጀ ምት ተመክቶ ህልሙ ወደ ቅዠት ተለውጦ የውር ድንብር ሩጫ ላይ ይገኛል ሲል የአማራ ፋኖ ሸዋ ህዝብ ግንኙነት ክፍል ዛሬ ማምሻውን ባወጣው በዚሁ መግለጫ ጠቅሷል። በእንዲህ እንዳለ መነሻውን ይፋት አንጾኪያ ገምዛ ወረዳ በርግቢ ቀበሌ አድርጎ በፈረድ ውሃ እያሰሰ የነበረ ያገዛዙ ጥምር ጦር ካራ ለጎማ ላይ የአማራ ፋኖ በሸዋ አጼ ይኩኖ አምላክ ክፍለ ጦር ፕሮፌሰር አስራት ብርጌድ አይሻ ሰይድ ሻለቃ በወሰደችው ድንገተኛ የደፈጣ ጥቃት ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ እንደደረሰበት መግለጫው ጠቅሷል። በተወሰደው ድንገተኛ ጥቃት የተደናገጠው ያገዛዙ ኃይል በርግቢና አካባቢው የነበረውን ኃይል በመሰብሰብ ወደ አጣዬ ከተማ ለመሸሽ መገደዱንም አስታውቋል። የአገዛዙ ስልጣን አስጠባቂ ጦርና የኦሮሚያ ሚሊሻ በተጨማሪ ከዚህ ቀደም በኦነግ ሸኔ ስም በተደጋጋሚ የአማራ ብሔር ተወላጆችና የኦርቶዶክስ እምነት ተከታዮች ላይ በተደጋጋሚ ጭፍጨፋ ሲፈጸም የነበረ ቢሆንም በቅርቡም በራያ ጥሙጋ የአገዛዙ ስልጣን አስጠባቂ ጦር በአካባቢው ከ40 ዓመት በላይ መንፈሳዊ አገልግሎት የሰጡ ማየት የተሳናቸው አዛውንት አባትን ጨምሮ የአብነት ተማሪዎችን በሌሊት ተሰማርቶ በግፍ መጨፍጨፉን ጠቅሰን መዘገባችን አይዘነጋም። ይህ በእንዲህ እንዳለ በእስር ላይ ከሚገኙት ታዋቂ የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች መካከል በመምህርትና ጋዜጠኛ መስከረም አበራ ስም ብርጌድ በወሎ ግንባር መሰየሙ ታውቋል። የተንታ ወረዳው ቴዎድሮስ ሻለቃ ወደ ብርጌድ ካደገ 2 ወራት ቢሆነውም የስያሜ ለውጥ ዛሬ ማድረጉን ከአካባቢ ወጣው መረጃ ይገልጻል። በመምህርትና የነጻነት ታጋይ መስከረም አበራ ስም እንዲጠራ የአማራ ፋኖ በወሎ ቤት አማራ ምዕራብ ወሎ ኮር አማራ ሳይንት መቅደላ ክፍለ ጦር ውሳኔ ያደረገ ሲሆን ከዛሬ የካቲት 30 ቀን 2017 ጀምሮ መስከረም አበራ ብርጌድ ተብሎ
መሰየሙ ታውቋል። መስከረም አብራን ጨምሮ አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ በማንነታቸው ሳቢያ በግፍ ያሰራቸው የህሊናና የፖለቲካ እስረኞችን በተጓተተ የፍርድ ቤት ቀጠሮ እያጉላላ ሐሰተኛ የሽብር ክስ በመክፈት እያንገላታቸው የሚገኝ ሲሆን ሐሰተኛ ምስክሮች አሰልጥኖ ማስመስከር መጀመሩን ጠቅሰን መዘገባችን አይዘነጋም። የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ ባተ አንደኛ ኮር በተለያዩ ግንባሮች እያደረገ ያለውን ውጊያ አጠናክሮ መቀጠሉን ያገዛዙ ስልጣን አስጠባቂ ኃይልና አብረውት የተሰለፉት አድማ ብተናዎች በሰላማዊ ሰዎች ላይ የጭካኔ እርምጃ መውሰዳቸውን አስታወቀ። በፋኖ ስም አገዛዙ ያሰማራቸው ዘራፊዎች ላይ እያካሄደ ያለው ዘመቻ ውጤታማ መሆኑን ገልጿል። የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ ባተ ኮር ትላንትን ጨምሮ ባለፉት ጥቂት ቀናት እያደረገ ያለውን ወታደራዊ እርምጃ አጠናክሮ መቀጠሉን በተለያዩ ግንባሮች ከአብይ አገዛዝ ስልጣን አስጠባቂ ወታደርና ከተላላኪ ባንዳ አድማ ብተናና ሚሊሻዎች ጋር ያደረጋቸውን ውጊያዎች ተከትሎ ድል መቀዳጀቱን አስታወቀ። አገዛዙ በፋኖ ስም ህዝቡን እንዲያማርሩ ለዝርፊያ ያሰማራቸው ላይ የተጠናከረ እርምጃ እየወሰደ ሲሆን ይህንኑ እርምጃ ተከትሎ በሽምግልና ስም ለማዘናጋት የተሞከረው ሙከራ ማክሸፉንም አስታወቀ። ትላንት የካቲት 29 ቀን 2017 ዓ.ም ከባህር ዳር የመጣ አገዛዙ አራዊት ሰራዊት በደራ ምድር ጓንጉት፣ ገማር፣ ሰደጭላ፣ ውሺት፣ ክርስቶስ ሰምራ፣ ጉመራ እንዲሁም በፎገራ ምድር ሆድ ገበያ አካባቢ ከ10 በላይ የሚደርሱ ሰላማዊ አርሶ አደሮችን መሳሪያ አምጡ ተብለው የለንም ስላሉ ጆሮአቸውን በሳንጃ ሲቆረጥ ከ10 በላይ የሚሆኑት ደግሞ በአገዛዙ ወታደሮች በጭካኔ መረሸናቸውን አስታውቋል። የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ ባተ አንደኛ ኮር በተለያዩ ግንባሮች ያደረጋቸውን ውጊያዎችና በጠላት ተላላኪዎች ላይና ዘራፊዎች ላይ የወሰደ ያለውን እርምጃ አጠናክሮ መቀጠሉን መሰረት በማድረግ ሰፋ ያለ መግለጫ በማውጣት ይፋ አድርጓል። ኮሩ ተጨማሪ እርምጃዎች እንደሚወስድም አስጠንቅቋል። ከብልጽግና ተልኮ ይዞ ፋኖን ተቀላቅሎ በኋላም ከአጼ ፋሲል ክፍለ ጦር ላይ 1 ሚሊዮን ብር እና 3 ክላሽንኮቭ መሳሪያዎችን ይዞ በመሄድ አድማ ብተናን የተቀላቀለ አካል ነበር። በዚህ ውጊያ ከፊት ሆኖ አድማ ብተናዎችንም መከላከያውንም ቦታ ሲመራቸው የነበር ግለሰብ ነው። ነገር ግን የባንዳ የመጨረሻ ውጤቱ ሞት ነውና ከጥበበኛው የጥበብ ልጅ አንድ ፋኖ ቆሞ እንዲህ ብሎታል። እከሌ ነኝ፣ አንተ ደግሞ እከሌ ነህ። ክህደት ፈጽመ ከካህዲዎች ተቀላቅለሃልና እንካ ተቀበል ሲል መሀል ግንባሩን በጎመኔ ጥይት ሊሸኘው ችሏል። የካህዲያን ጊዜ መምሸቱን ይህ ትርክት የሚያሳየን እውነት አለ። በጠላት ላይ የደረሰ ኪሳራ 3 ፓትሮልና 2 ሙሉ አባዱላ ቁስለኛ ወረታ ሆስፒታል ሊገባ ሲችል ከ30 በላይ ያገዛዙ ወታደሮች የተደመሰሱበት፣ ወደ 7 የሚሆኑ ያገዛዙ ኮንዶሞች የተማረኩበት፣ ይህም አልበቃ ብሏቸው ከወረታ ሆስፒታል ባሻገር ከወረታ ሆስፒታል አቅም በላይ የሆነውን ወደ ባህር ዳር ለመላክ ተገደዋል። በተጨባጭ 1 ብሬን፣ 1 ስናይፐርና ቁጥራቸው ያልታወቁ ክላሾችና ቦምቦች ተማርከዋል። ዘራፊዎችን የማጽዳት ስራ በእጅጉ ተጠናክሮ እንደሚቀጥል የአንደኛ ኮር ማሳወቅ ይፈልጋል። የአማራ ጠላቱ ሆዳም አማራ ነው እንደተባለው የትግሉ ስር ቁማርተኞችና አጭበርባሪዎች ሐሳዊ ፋኖች እንደሆኑ እያየን ነው። በዚህ ትግል እጃቸው የረዘሙ ዳያስፖራዎች፣ ከፋፋይ ሚዲያዎች፣ ፖለቲከኞች፣ ውሉደ ፋፍዲናውያን፣ ታጋይነን ባዮችና እድሜ አርዛሚዎቻቸው በሙሉ በዚህ ኮር ምንም አይነት ተቀባይነት እንደሌላቸው ማሳወቅ እንፈልጋለን። በየካቲት 29 2017 ዓ.ም ከባህር ዳር የመጣው የአገዛዙ አራዊት ሰራዊት በደራ ምድርና በፎገራ ምድር በንጹሃን አማሮች ላይ ጅምላ የሆነ ግድያን፣ ጅምላ የሆነ ማሸማቀቅን፣ ጅምላ የሆነ ዝርፊያን ሲፈጽምባቸው ነው የዋለው። በደራ ምድር ጓንጉት፣ ገማር፣ ሰደጭላ፣ ውሺት፣ ክርስቶስ ሰምራ፣ ጉማራ እንዲሁም ደግሞ በፎገራ ምድር ሆድ ገበያ አካባቢ ከ10 በላይ የሚደርሱ ንጹሃን አርሶ አደሮች መሳሪያ አምጡ በሚል መሳሪያ እንደሌላቸው ሲያሳውቁ ከ10 በላይ የሚሆኑትን አርሶ አደሮች በሳንጃ ጆሮአቸውን ሲቆርጥ ከ10 በላይ የሆኑትን ደግሞ ሊረሽኗቸው ችለዋል ማለት ነው። በመጨረሻም
በጎንደር ምድር የፋኖ አንድነት መምጣቱን ተከትሎ ሳያምኑበት ከፋፍዴን ወጥተናል ያሉ አካላቸው ወዲህ ነፍስያቸው ወዲያ መሆኑን እያሳዩ ያሉ አካላት አሉ። እነኚህ ግብረ ጸረ አማራ አካላት ከድርጊታቸው እንዲቆጠቡ ደጋግመን የምናሳስብ መሆኑን ለማሳወቅ እንወዳለን። እኛ አሁን ተቋም ተገንብተናል። ተቋማችን ነፍስ ዘርቶ እንዲንቀሳቀስ በሙሉ አቅሙ ተቋሙ እንደሚሰራ ማሳወቅ ይፈልጋል። የትኛውም ታጋይ የፋኖን የተቀደሰ የትግል መንገድ ተግባራዊ እንዲያደርግም ወንድማዊ ጥሪያችንን እናቀርባለን። የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ አባተ ኮር 1ኛ ኮር። የአሜሪካ አስተዳደር ክትባቶች ለኦቲዝም መነሻ ይሆናሉ በሚለው ጥያቄና ጉዳይ ዙሪያ አዲስ ጥናትም እንዲጀመር ትዕዛዝ ማስተላለፉም ተገለጸ። በመላው ዓለማችን ላይ በኦቲዝም የሚጠቁ ህጻናት ቁጥር እየጨመረ ቢመጣም እስካሁን ትክክለኛው ምክንያትም አልታወቀም። ክትባትና ኦቲዝም ባላቸው ዝምድና ላይ ጥናት ሊደረግም ሲሆን የአሜሪካ በሽታ መቆጣጠሪያና መከላከያ ማዕከል በእንግሊዝኛው ምህጻረ ቃል CDC በክትባትና በኦቲዝም ዙሪያ አዲስ ጥናት ሊካሄድ መሆኑን አስታውቋል። ፕሬዚዳንት ዶናልድ ትራምፕ አስተዳደር በቅርቡ በክትባትም ተጠራጣሪነታቸው የሚታወቁትም የቀድሞ ጆሴፍ ኬኔዲ ቤተሰብ ሮበርትም ኬኔዲ ጁኒየር የጤና ምርመራ ኃላፊ አድርገው መሾማቸው በበርካታዎች ዘንድ አወዛጋቢ ጉዳይ ሆኖ መቅረቡን መዘገባችን ይታወሳል። እኚህ ፖለቲከኛ ከጤና ጋር የተያያዙ ስራዎችን ሲሰሩ የቆዩ ሲሆን የኮሮና ቫይረስ ክትባትን ጨምሮ ሌሎችም ክትባቶችን ለመውሰድም ሲቃወሙ እንደነበረም ተስተውሏል። በተለይ ለህፃናት የበሽታ መከላከል አቅማቸውን ለማሳደግ በሚል የሚሰጡ ክትባቶች በአእምሮ እድገት ውስንነት ወይም ኦቲዝም የሚጠቁ ህጻናት ቁጥር እንዲጨምር ምክንያት ናቸው በሚል ሲከራከሩና አቋማቸውን ሲያሸራሽሩም ተስተውለዋል። ይህ ፖለቲከኛም ስልጣን በያዙ በአንድ ወር ውስጥ ክትባቶችና ኦቲዝም ያላቸው ዝምድናም ካለ ወይም ክትባቶች ለኦቲዝም መነሻ መሆን አለመሆናቸውን ለማረጋገጥ አዲስ ጥናትም እንዲደረግም ስለማቀዳቸው ሮይተርስ የዜና አገልግሎትም ዘግቧል። ጥናቱም ዓመታትን ሊፈጅ ይችላል የተባለም ሲሆን በትክክል መቼ እንደሚጀመር ግን በዘገባው ላይ አልተጠቀሰም። ፕሬዚዳንት ዶናልድ ትራምፕ በቅርቡ በማህበራዊ ሚዲያ ወይም ሶሻል ትሩዝ ገጻቸው ላይ በአሜሪካ በቅርቡ ከ10,000 ህጻናት መካከል አንዱ በኦቲዝም ይጠቃ የነበረ ቢሆንም አሁን ላይ ከ36 ህጻናት ውስጥ አንዱ በኦቲዝም ይጠቃል። ይህ ለምን እንደሆነ መጠናትና መታወቅ አለበት ማለታቸው ይታወሳል። የዓለም ጤና ድርጅት በበኩሉ ባለፉት 50 ዓመታት ውስጥ ክትባቶች መስጠቱም ከ154 ሚሊዮን በላይ ህጻናት ይሞቱ ነበረም ሲል የክትባት አስፈላጊነትን ይገልጻል። ክትባቶች ለኦቲዝም መነሻ ናቸው የሚለው ሐሳብ የተነሳው ከ27 ዓመት በፊት በአንድ የእንግሊዝ ሐኪም አንድሪው ወልፊልድ አማካኝነት ቢሆንም ይህ ሐኪም በእንግሊዝ ባሉ የሕክምና ስራዎች ዙሪያ እንዳይሳተፍ እገዳም ተጥሎበት እንደነበረ መዛግብትም ይገልጻሉ። የአብይ አገዛዝ ስልጣን አስጠባቂ ጦር ሰላማዊ ሰዎችን ጨፈጨፈ፣ ወገናችንን አንወጋም ያሉ ሚሊሻዎች መበተን ጀምረዋል። የአገዛዙ ስልጣን አስጠባቂ ወታደሮች ከወገናችን ጋር እንሰለፋለን በማለት ዛሬም የፋኖን ትግል በተለያዩ ግንባሮች መቀላቀላቸውን የአማራ ፋኖ በጎጃም አስታወቀ። የአማራ ፋኖ በጎጃም የጠላት ኃይል እየፈራረሰ ሚሊሻዎች የፋኖን ትግል እየተቀላቀሉና እየተበተኑ የአገዛዙ ስልጣን አስጠባቂ ወታደሮች መካከል ወገናችንን አንወጋም ያሉ ፋኖን መቀላቀላቸውና ተስፋ የቆረጠው አገዛዝ ሰላማዊ ሰዎችን መጨፍጨፉን ጠቅሶ ዛሬ የካቲት 30 ቀን 2017 ባወጣው መግለጫ አስታወቀ። ትላንት ከምሽቱ 11 ሰዓት በኋላ በምዕራብ ጎጃም ቋሪት ወረዳ ልዩ ስሙ ገነት አቦ በሚባል ቀበሌ ላይ በነበረ አውደ ውጊያ ከ4 በላይ ንጹሐንን የአብይ አገዛዝ ስልጣን አስጠባቂ ጦር መጨፍጨፉን ይኸው መግለጫ ጠቅሷል። የበርካታ ገበሬዎችን እህልና የከብት መኖን በማቃጠልና ሀብት ንብረት መዝረፉን የጠቀሰው መግለጫው በአሰቃቂ ሁኔታ ከተረሸኑት ንጹሐን መካከልም አለሙሽ በሪሁንና ዋለ አድገህ ተጠቃሽ መሆናቸውን ስማቸው ያልተጠቀሰ በርካቶች ረሽኖ አቁስሎ መሄዱንም አረጋግጠናል ሲል ገልጿል። በተለይ ዋለ አድገህን የግል መሳሪያ ያለ አምጣ አማራ የሆነ ሁሉ መሳሪያ ያለው ስለዚህ አንተም ይኖርሃል በማለት እንደረሸኑት ማረጋገጡን የአማራ ፋኖ በጎጃም በዚሁ መግለጫ ጠቅሷል። የአሸባሪ መንግስት ዓላማው ህዝብን መጨፍጨፍ ነው። ለዚህም ነው በአዊ ዞን በፋግታ ሎኮማ ወረዳ በዛምብላ ቀበሌ ህፃን ቀረብሽ አዲሱን ጨምሮ በርካታ የአካባቢው ነዋሪዎችን በዙ 23 እና በሞርተር አቁስሏል በማለት
መግለጫው ጠቅሷል። በተመሳሳይ በምስራቅ ጎጃም ዞን በነደድ ወረዳ በጀማይካ ቀበሌ ነዋሪዎችን ቤት በመስበር ሀብት ንብረታቸውን በመዝረፍ የግፍ ተግባሩን አጠናክሮ መቀጠሉን ጠቅሷል። ራሱን መከላከያ ብሎ የሚጠራውና የአብይ አገዛዝ ስልጣን አስጠባቂ ጦር የአብይን ዋና ዓላማ አማራን ማጥፋት መሆኑን በተግባር እያስመሰከረ መሆኑን የጠቀሰው መግለጫ አማራ ክርስቱ ከቀዬው ማፈናቀል፣ በቁጥር መቀነስ፣ በኢኮኖሚ ማደየትና ከሞት የተረፉትን ባሪያ አድርጎ መግዛት ዓላማው ያደረገ ወረራ መሆኑን ጠቅሷል። የአዲሱ ትውልድ አካል የሆነው ፋኖ ደግሞ ህዝባችንን ከህልውና ለመታደግ አንድዬ ነፍሱን አስይዞ እየተፋለመን ይገኛል ያለው ይህ መግለጫ መላው ህዝባችን ይህንን ጸረ ህዝብ አሸባሪ መንግስት ከዚህ የበለጠ እንዲታገለው ጥሪያችንን እናስተላልፋለን ብሏል። ቤት ብንቀመጥም አማራ በመሆናችን ብቻ እየገደለን ስለሆነ ያለንን ይዘን እንፋለመው እንላለን ሲል ጥሪ ያቀረበው የዛሬው መግለጫ ለዚህ ማሳያ ዛሬ ከቤት አውጥቶ የረሸናቸው የገነት አቦ አማራዎች ማሳያ ናቸው ሲል ጠቅሷል። ጀግናው አማራ ህዝብ ሆይ ተፈጥሯዊ ራስን የመከላከል መብትን ተጠቅመ ጉልበትን እንድታሳየው ስንል ጥሪ እናስተላልፋለን ብሏል። የአማራ ፋኖ በጎጃም አያይዞም በዚህ መግለጫ የጠላት ኃይል እየፈራረሰ መሆኑን ጠቅሷል። የአሸባሪው አብይ አህመድ ሰራዊት ቀን በቀን እየተናደ ነው ያለው መግለጫ አብይ ከቀናት በኋላ የሚያዋጋው ኃይል አይኖርም። በዛሬው ዕለት ከፈረስ ቤት ከተማ ውስጥ ከመሸገው ያገዛዙ ዙፋን ጠባቂ ሰራዊት አባላት መካከል 3 የጠላት ሰራዊት አባላት ከስምሪት ቀጠናቸው በመውጣት የአማራ ፋኖ በጎጃም ሁለተኛው ክፍለ ጦር ደጋዳሞት ብርጌድን ተቀላቅለዋል ብለዋል። ከተቀላቀሉት መካከል የፋኖ የትግል ዓላማ ገብቶናል፣ የሚታገለው ለነጻነት፣ ለፍትህ፣ ለእኩልነት መሆኑ ስለገባን የአማራ ህዝብ ሲጨፈጨፍ አብረን ወገናችንን መጨፍጨፍ አንፈልግም ብለው ካመኑ የቆዩ ቢሆንም በዋርድያና በኮሚቴ ሲያስጠብቃቸው እስካሁን አመቺ ጊዜ ሲጠብቁ እንደነበር ይኸው መግለጫ አስታውሷል። በተመሳሳይ ከደጀን ከተማ ሰብጀንጎ ቀበሌ ተጠርንፈው የነበሩ 27 ሚሊሻ አባላት ከድተው ግማሾቹ ዛምብራ ብርጌድን ሲቀላቀሉ ቀሪዎቹ መጥፋታቸውን አስታውቋል። በዚህ የተናደደው አሸባሪው ኃይል የቀሩትን ሚሊሻዎች ትጥቅ አስወርደው እንጠርንፍ ሲሉ 15 ተጨማሪ ሚሊሻዎች ጠፍተው ማደራቸውንም አስታውቋል። በእርምጃው የተበሳጨው አሸባሪ መንግስት ነኝ ባይ የሚሊሻ ቤተሰቦችን እያሰረና እያሰቃያቸው እንደሚገኝ የጠቀሰው የአማራ ፋኖ በጎጃም የ27ቱን ስም ዝርዝር ይፋ እንደሚያደርግ አስታውቋል። በእንግሊዟ ስኮትላንድ ግዛት ግላስኮ ከተማ ውስጥ ትውልደ ኤርትራዊው አማን ተክላይ ከተባለም ታዳጊ ግድያ ጋር በተያያዘ ፖሊስ ባደረገው ምርመራ የ14ና የ15 ዓመት ዕድሜ ያላቸው ተጠርጣሪዎችን በቁጥጥር ስር መዋሉን አስታወቀ። የ15 ዓመቱ አሜን ባለፈው ረቡዕ በከተማው በሚገኝ ሴንት ጆርጅ ክሮስ አካባቢ በክሊራዳን ጎዳና ላይ በተፈጸመበት ጥቃት በጽኑ ቆስሎ የተገኘ ሲሆን ምንም እንኳን የድንገተኛ ሕክምና ባለሙያዎች በስፍራው ቢደርሱም ሕይወቱን ማትረፍ አለመቻላቸው ታውቋል። የስኮትላንድ ፖሊስም 2 ታዳጊዎች ከግድያው ጋር በተያያዘ በቁጥጥር ስር መዋላቸውንና ምርመራ መቀጠሉንም አስታውቋል። ፖሊስ ግድያው ከሌላ ነገር ጋር እንደማያያዝና መርማሪዎቹም ለግድያው መንስኤ የሆኑ ጉዳዮችን ለማጣራት ሁሉንም አቅጣጫ እየተጠቀሙ ወይም እየመረመሩ መሆናቸውንም አስታውቀዋል። ትውልደ ኤርትራዊው አሜን ከአባቱ ጋር በግላስኮ ይኖር የነበረም ሲሆን በቅርቡ በእንግሊዝ የመቆየት መብት ተሰጥቶት እንደነበረም ታውቋል። የ17 ዓመቷ እህቱ ዴሊና ተክላይ አሜን የእንግሊዝ ዜግነት የማግኘት እናም የቅርጫት ኳስ ተጫዋችም ዶክተር ወይም መሐንዲስ የመሆን ምኞት ነበረው ስትል ስለ ወንድሟ ሐዘኗን ገልጻለች። አሜን ወንድሜ ብቻም ሳይሆን የቅርብ ጓደኛዬ ነበር ስትል ለቢቢሲ ስኮትላንድ ኒውስ የተናገረችው እህቱ በጣም ተወዳጅ ልጅ፣ በጣም ደግና በጣም ብሩህ አይምሮ ያለው ልጅ ነበረም ስትል ተናግራለች። አሜን በጆርዳን ሂል በሚገኘው ሴንት ቶማስ አኩዊንስ ሁለተኛ ደረጃ ትምህርት ቤትም ተማሪ ሲሆን የትምህርት ቤቱ ርዕሰ መምህር ክሌር ማርክሊም ሞቱም ለትምህርት ቤቱ ማህበረሰብ እጅግ አሳዛኝና አስደንጋጭ ነው ብለውታል። የስኮትላንድ ፖሊስ በአሜን ግድያ ዙሪያም ሰፊ ምርመራ ማድረግ መጀመሩን ያስታወቀ ሲሆን ሱፐር ኢንቴንደንት ቻርል ኬሊም እንደተናገሩት መልሱ ያለው የአካባቢው ማህበረሰብ ጋር ነው ካሉ በኋላ ባልደረቦቻቸው የመንገድ ላይ ካሜራዎችን እየተመለከቱ እንዲሁም ቤት ለቤት በመሄድ ጥያቄዎችን እያቀረቡ መሆናቸውንም ተናግረዋል። ኃላፊው በማከልም በዚህ አስጨናቂ ጊዜ ሐሳባችንን እና ጸሎታችን ከአሜን ቤተሰቦችና ወዳጆች ጋር ነው። ለእነሱ ልዩ ድጋፍ ማድረጋችንን እንቀጥላለንም ብለዋል። ፖሊስ ግድያውን በሚመለከት መረጃ ያለው ማንኛውም ሰው ለዚህ ምርመራም ተብሎ በተከፈተው የመረጃ ማቀበያ በኩል ጥቆማውን እንዲሰጥም ጥሪ ማቅረቡም ታውቋል። ታላቅ የገቢ ማሰባሰቢያ መርሃ ግብርና ውይይት በላስ ቬጋስ ከተማ። በአማራ ህዝብ ላይ በግፍ በፋሺስቱ አብይ አህመድ አገዛዝ የተከፈተውን ጦርነት ተከትሎ ህዝቡን ከጨርሶ መጥፋት ራሱን ለመከላከል በፋኖ ልጆቹ ከፍተኛ ተጋድሎ እያደረገ ቢሆንም አማራን በጥይት በድሮን በከባድ መሳሪያ ብቻ ሳይሆን ረሃብን እንደ ጦር መሳሪያ በመጠቀም ጦረኛው የአብይ አገዛዝ ሰብሎችን አውድሞ ክምር አቃጥሎ ጎተራ ዘርፎ ጤና ጣቢያዎችን፣ ትምህርት ቤቶችን ጨምሮ የቻለውን ዘርፎና ያልተሳካለትን አውድሞ ከፍተኛ
ማህበራዊ ቀውስ ለማስከተል እየሰራ ይገኛል። አራቱ የፋኖ አደረጃጀቶች በተቆጣጠሯቸው ነጻ አካባቢዎች የህይወት መስዋዕትነት እየከፈሉ ህዝባቸውን ለመታደግ ከሚያደርጉት ተጋድሎ በተጨማሪ የሰብአዊ ድጋፍ ጥሪ እንዲደረግ የአማራ ፋኖ በሸዋ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ ጎጃምና የአማራ ፋኖ በወሎ ቤተ አማራ ያቋቋሙት ጊዜያዊ የሰብአዊ ድጋፍ አሰባሳቢ ኮሚቴ በየአካባቢው ካሉ የአማራ ማህበራት ጋር በመተባበር የጠራው የውይይትና የድጋፍ መርሃ ግብር በላስ ቬጋስ በሚካሄደው ታላቅ የድጋፍ ማሰባሰቢያና ውይይት መርሃ ግብር ላይ ረቡዕ ማርች 26 2025 ዓ.ም ከ4 ፒኤም ጀምሮ 2575 ዌስት ዊንድ ሮድ ላይ በሚካሄደው ዝግጅት ላይ ቀሲስ ዲበኩሉ በላይና ረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ የሚገኙ ሲሆን በዝግጅቶቹ ላይ በመገኘት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የደረሰውን ሰብአዊ ቀውስ ለማገዝ የበኩልዎን አስተዋጽኦ ያድርጉ። የአማራ ማህበር በኔቫዳ በፋኖ ከተወከሉት ጊዜያዊ ሀብት አሰባሳቢ ኮሚቴ ጋር በመተባበር በሰላማዊ መንገድ መነጋገር እንችላለን፣ መሳሪያችሁን አውርዱ እያለ የሚቀሰቅሰው አገዛዝ ህገ መንግስት ይሻሻል ብለው ከቤንሻንጉል ጥያቄ ያቀረቡትን አፍኖ ማሰሩ ተገለጸ። በቤንሻንጉል ጉሙዝ ክልል ምክር ቤት የቦሮ ዴሞክራሲያዊ ፓርቲ ቦዴፓ ተመራጭ የሆኑት አቶ ዮሐንስ ተሰማ ዛሬ እሁድ የካቲት 30 ቀን 2017 ዓ.ም ከቀኑ 7 ሰዓት ተኩል ገደማ በቁጥጥር ስር መዋላቸውን ባለቤታቸውና የፓርቲ ምንጮችን ጠቅሶ ኢትዮጵያን ኢንሳይደር ዘግበዋል። የክልሉ ህገ መንግስት እንዲሻሻል ጥያቄ ያቀረቡት የክልሉ ምክር ቤት አባል የሆኑ የቦሮ ዴሞክራሲያዊ ፓርቲ አባል የሆኑት አቶ ዮሐንስ በቁጥጥር ስር ከመዋላቸው አስቀድሞ የጉዞ እግድ እንደተጣለባቸው ተነግሯቸው ከአሶሳ አየር ማረፊያ እንዲመለሱ መደረጋቸውንም የአካባቢው ምንጮች አስታውቀዋል። አቶ ዮሐንስ ዛሬ ጠዋት በአሶሳ አየር ማረፊያ የተገኙት ጽህፈት ቤቱ በአዲስ አበባ ለሆነው ለፌዴራል የህገ መንግስት ጉዳዮች አጣሪ ጉባኤ ያስገቡትን አቤቱታ በአካል እንዲያስረዱ በመጠራታቸው እንደሆነ አካባቢው ምንጮች የገለጹ ሲሆን ለአጣሪ ጉባኤው የቀረበው አቤቱታ ከአቶ ዮሐንስ በተጨማሪ አቶ አመንቴ ጎሽና አቶ ተስፋውን ኪሎ የተባሉት የቦዴፓ የክልል ምክር ቤት ተመራጮች መሆናቸው ታውቋል። አቤቱታው ከሁለት ሳምንት በፊት በቤንሻንጉል ጉሙዝ ምክር ቤት በአብላጫ ድምፅ የጸደቀውን የክልሉ ህገ መንግስት ማሻሻያ የተመለከተ ሲሆን የህገ መንግስት ማሻሻያው ከአገሪቱ ህገ መንግስት ጋር የሚቃረን ነው ሲሉ በአቤቱታቸው የጠቀሱ ሲሆን ሶስቱ የክልል ምክር ቤት አባላት አጣሪ ጉባኤው የህገ መንግስት ትርጓሜ በመስጠት ተፈጻሚ እንዳይሆን እንዲያደርግ ጠይቀው እንደነበር ዘገባው አስታውሷል። የክልሉ ምክር ቤት አባላት አቤቱታ ማስገባታቸውን ይፋ ካደረጉ ከሁለት ቀን በኋላ የቤንሻንጉል ጉሙዝ ክልል ኮሚኒኬሽን ጉዳዮች ቢሮ የተቃዋሚ ቦዴፓን የተመለከተ ማስጠንቀቂያ ያዘለ መግለጫ አውጥቶ የነበረ ሲሆን ቢሮ በዚሁ መግለጫ የቦሮ ዴሞክራሲያዊ ፓርቲ አመራሮች፣ አባሎችና ደጋፊዎች ክልሉን ዳግም ወደ ግጭት በማስገባት የተሰጣቸውን አጀንዳ ለማስፈጸም እንቅስቃሴ ጀምረዋል ሲል ወንጅሎ ነበር። የቦዴፓ አመራሮችና አባላት አዳዲስ አጀንዳዎችን በመፈብረክ በተዛባ መንገድ ህዝቡ ውስጥ በመበተን ለድብቅ አጀንዳቸው ህጋዊ ሽፋን የመስጠት ሙከራ እያደረጉ ይገኛሉ ሲል ይሄው የገዢው ብልጽግና ፓርቲ ተቀጥያ የሆነው የአካባቢው ብልጽግና ፓርቲ ባወጣው መግለጫ ወቅሷል። የሞቅታ ዘመቻ ሲል በጠራው በዚህ እንቅስቃሴ የሚቀየር አንድም ውሳኔ አይኖርም በማለት በቤንሻንጉል ክልል የሚኖሩ ብሔር ብሔረሰቦችን ያገለለና የተወሰኑ ወገኖችን ብቻ እንደ ዜጋ የሚያው የክልሉ ህገ መንግስት እንዲሻሻል የቀረበውን ጥያቄ ከግጭት ማነሳሳት ጋር ለማያያዝ ሞክረዋል። የክልሉ ህገ መንግስት እንዲሻሻል ጥያቄ መቅረቡን መሰረት በማድረግ የገዢው ብልጽግና ፓርቲ አካል የሆነው የክልሉ ኃይል ባወጣው በዚሁ መግለጫ እርምጃ ወስዳለሁ ሲል አስፈራርቶ እንደነበር አቶ ዮሐንስ ከአሶሳ አየር ማረፊያ ወደ ክልሉ ፖሊስ ኮሚሽን ጽህፈት ቤት እየተወሰዱ በነበረበት ወቅት አጭር የጽሁፍ መልእክት ልከውላቸው እንደነበር አንድ የቦዴፓ ምንጭ መናገራቸውን ይኸው ዘገባ አስታውሷል። በሶሪያ ለሁለት ቀናት በዘለቀው ግጭት ከ1000 በላይ ሰዎች መሞታቸው የጦር ተቆጣጣሪዎችም አስታወቁ። በላቲኪያም ግዛት በጸጥታ ኃይሎችና በቀድሞ ፕሬዝዳንት ባሽር አልአሳድ ታማኝ ተዋጊዎች መካከል በተደረገ ጦርነት ከተገደሉ መካከል 745 ንጹሃን ዜጎች መሆናቸውም ታውቋል። በሶሪያ የጸጥታ ኃይሎችና ለቀድሞ አሳድ መንግስት ታማኝ ተዋጊዎች መካከል በተቀሰቀሰው ግጭትና የበቀል ግድያ በተካሄደው በሁለት ቀናት ውስጥ 745 ንጹሃን ዜጎችን ጨምሮ ከ1000 በላይ ሰዎች መሞታቸውን የጦር አበጋዞችም ተናግረዋል። መቀመጫውን በእንግሊዝ ያደረገው የሶሪያ የሰብአዊ መብቶች ተመልካች ቡድን 745 ንጹሃን ዜጎች በአብዛኞቹ የሞቱም ቅጣት የተዳረጉም ሲሆን 125 የሶሪያ የጸጥታ ኃይሎችና 148 የቀድሞ ፕሬዝዳንት አሳድ ታማኞች መገደላቸውን ገልጸዋል። በሁለት ቀናት ጦርነት የሟቾች ቁጥር በጣም የተለያየ ሲሆን አንዳንድ ግምቶች የመጨረሻውን ቁጥር የበለጠ እንደሚያሳይም ይጠቁማሉ።
ከስልጣን ለተወገዱት የቀድሞ ፕሬዝዳንት አሳድ መንግስት ታማኝ ታጊዎች የጸጥታ ኃይሎችን በጃብሌ የባህር ጠረፍ ለታኪያ ግዛት አድፍጠው ከደበደቡ በኋላ ውጊያው ባለፈው ሐሙስ መቀስቀሱም ተመልክቷል። እስካሁን ድረስ ለአገሪቱ እስላማዊ ባለስልጣናትም ትልቅ ፈተናም ሆኖ የገለጸ ሲሆን በእስላማዊ አማጺ ቡድን ሀያት ታህሪር አል-ሻም የሚመራው የተቃዋሚው ተዋጊዎችም የሶሪያው ፕሬዝዳንት በሽር አልአሳድ ከስልጣን ካስወገዱ ከ3 ወራት በኋላ የተከሰተው ግጭት አመጹን ለመደምሰስ የሶሪያ መንግስት በሺህ የሚቆጠሩ ተዋጊዎች ከመላው ሀገሪቱ በሶሪያው የባህር ዳርቻ ላይ በማሰባሰብ እንደገና እንዲታሰሩ ጠይቋል። ተዋጊዎቹ በስም በአዲሱ የሶሪያው መንግስት ስር ቢሆኑም ሚሊሻዎች አሁንም እንደቀጠሉ አንዳንዶቹም ባለፉት የሰብአዊ መብት ረገጣዎች እጃቸው ያለበትና በአንጻራዊ ሁኔታ ዲሲፕሊን የሌላቸው ናቸው ተብሏል። የሶሪያ መንግስት ግለሰባዊ እርምጃዎች ሲቪሎችን እንዲገድሉ እያደረገና በባህር ዳርቻ ላይም ከፍተኛ መጠን ያለው ተዋጊዎችን መግባታቸው የሰብአዊ መብት ጥሰቱን ሊያባብሰው ወይም ሊያስከፋው ይችላልም ተብሏል። እሁድ ዕለት የሶሪያዊ ሽግግር ፕሬዝዳንት አህመድ አልሻራ በተጠበቁ ፈተናዎች ውስጥ መሆናቸውን ገልጸው ብሔራዊ አንድነትም እንዲኖር ጥሪም አቅርበዋል። በልጅነቱ በደማስቆ በሚገኘው መሐዝ መሐመድ ላይ በአረብ ሚዲያ በተሰራጨው ቪዲዮ ላይ ሀገራዊ አንድነትና የሀገር ውስጥም ሰላምን መጠበቅ አለብን፣ አብረን መኖር እንችላለን ሲልም ተደምጧል። ስለ ሶሪያም እርግጠኛ ሁን፣ ይህቺ ሀገር የመትረፍን ባህሪ አላት። በአሁኑ ጊዜ በሶሪያ ውስጥ እየሆነ ያለው ነገር በተጠበቀው ፈተና ውስጥ ነው ብለዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።